ሰላም ጤና ይስጥልኝ። ያሬድ አለባቸው እባላለሁ። ዛሬ የማሳያችሁ ዝም ብሎ ቪዲዮ ሳይሆን አንድ የ19 ዓመት ልጅ ህልሙን ለማሳካት የሚያደርገውን ውጣ ውረድ እውነተኛ ትግል የማሳያችሁ። እናም መጀመሪያ ስለ እኔ ልንገራችሁ። እኔ ማለት ከ9ኛ ክፍል ያቋረጥኩ አንድ ወጣት፣ በዛ ላይ ደግሞ በትምህርቱ ላይ ደካማ የነበረ ልጅ ነኝ። ከትምህርት ቤት ካቋረጥኩ በኋላ የቴኳንዶ ስራዎችን ማለትም ቴኳንዶ ሰርቻለሁ፣ እስከ ብላክ ሄጄበታለሁ። ግን በሰዓቱ ስላልተመቻቸልኝ አቋርጬዋለሁ። እሱንም የተለያዩ ፋብሪካዎች፣ እንጨት ፋብሪካ፣ ፌሮ ፋብሪካ፣ ማዳበሪያ ፋብሪካዎች ውስጥ ሰርቻለሁ። በአንድ ወር 2 ወር የተወሰነ ወራት ውስጥ ማለት ነው። ከዛም በኋላ ተመልሼ ወደ የጥጥ ከረሜላ መሸጥ ወይም አዞሮ መሸጥ ጀምሬያለሁ። ላይመስላችሁ ይችላል፣ ግን የጥጥ ከረሜላ ጣፋጩን እያዞርኩኝ መሸጥ ጀምሬ ነበረ። እሱም አልሆነም። አሁን ላይ ምንም አይነት ስራ የለኝም፣ ግን አዲስ ነገር ጀምሬያለሁ። ዩቱብ እንደምታውቁት በጣም አሪፍ ነገር ነው በአሁኑ ሰዓት። እናንተም ከተመየ መንገድ በዩቱብ መጥቻለሁና ዩቱቤን ለመቀላቀል የኔን የስኬት መንገድ ለማየት በዚህ ጉዞ ላይ የተለያዩ ፈተናዎችን፣ የተለያዩ ሪል ትክክለኛ የሆኑ የአንድ ወጣት ህይወቶችን በስርዓት አስቃኛችኋለሁ። የሚያማምሩ ብሎጎችን ሰራላችኋለሁ። ከዚህም የባሰ በተሻለ መንገድ እመጣላችኋለሁ። ቤተሰብ በመሆን ሰብስክራይብ በማድረግ ይቀላቀሉን። ይወዳችኋለሁ። ይመቻችሁ።